ማታ ከመኝታው በፊት አንድ ብርጭቆ የእርድ ውሃ መጠጣት በሰውነትዎ ላይ ምን አይነት ተአምር እንደሚፈጠር ያውቃሉ? ብዙዎቻችን እርድን ለምግብ ጣዕም ብቻ እንጠቀመዋለን። ነገር ግን ማታ ማታ በውሃ በጥብጠው መጠጣት እንቅልፍ በወሰዶት ሰዓት ጉበትዎን ከመርዝ እንደሚያጸዳ፣ የመገጣጠሚያ ህመምን እንደሚያጠፋና ቆዳውን እንደሚያቀላ ያውቃሉ? ስለዚህ በዛሬው ትምህርታችን ከመተኛትዎ በፊት አንድ ብርጭቆ የእርድ ውሃ ሲጠጡ በሰውነትዎ ላይ ምን እንደሚከሰት፣ አስደናቂ ጥቅሞቹና ከመጠን በላይ መጠጣት ደግሞ የሚያመጣውን አስከፊ ጉዳት በስፋት የምናይ ይሆናል። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህ ትምህርት ብዙዎች ጋር ደርሶ ጤናቸውን እንዲጠብቁ ትልቅ ድርሻ ይኖረዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ አንዱ ስለሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምናቀርባቸውም የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። ከመተኛትዎ በፊት የእርድ ውሃ ሲጠጡ ምን ይከሰታል? እርድ በውስጡ ከርኪሚን የተባለ ተፈጥሯዊ ጸረ ቁስለትና አንቲኦክሲዳንት ባህሪ ያለው ውህድን ይዟል። ማታ ላይ የእርድ ውሃ መጠጣት በአንድ ጀንበር ፈውስ አይሰጥም። ነገር ግን ሰውነታችን ተኝተን ሳለ የሚያደርገውን ተፈጥሯዊ የጥገና ሂደት ሊደግፍ ይችላል። የእርድ ውሃ አስደናቂ የጤና ጥቅሞቹን ስናይ፣ አንደኛ የሌሊት የቁስለት ቁጥጥርን ይደግፋል። በምንተኛበት ጊዜ ሰውነታችን ወደ ጥገና ሁኔታ ወይም ሪፔር ሞድ ይገባል። ከርኪሚን የቁስለት መንገዶችን ለመቆጣጠርና የህዋሳት መጎዳትን ለመቀነስ ይረዳል። ከመተኛት በፊት መጠጣት ሰውነት በሚያርፍበት ወቅት በመገጣጠሚያዎች ምቾት፣ በጡንቻዎች ደግሞ ማገገምንና በህዋሳት ላይ ጥገናን እገዛ ያደርጋል። ሁለተኛ የእንቅልፍ ጥራትን በተዘዋዋሪ ሊያሻሽል ይችላል። እርድ እንቅልፍ የሚያመጣ መድኃኒት አይደለም፣ ነገር ግን ቁስለትንና የምግብ መፈጨት ምቾትን ማጣትን በመቀነስ ሰውነት በቀላሉ ዘና እንዲል ያደርጋል። ይህም ደግሞ ህመምን፣ የሆድ መነፋት ወይም ውስጣዊ አለመመቸት ሲቀንስ ብዙ ሰዎች ጥልቅና ያልተቆራረጠ እንቅልፍ ያገኛሉ። ሶስተኛ ከመተኛት በፊት የምግብ መፈጨትን ያረጋጋል። እርድ የሐሞት ፍሰትን ያነቃቃል፣ የምግብ መፈጨትንም ይደግፋል። ማታ ላይ ለብ ባለ ውሃ ሲወሰድ በተለይም ከከባድ ወይም ዘግይቶ ከተበላ ምግብ በኋላ ከሆነ የሆድ መክበድን፣ ጋዝን ወይም ደግሞ እንቅልፍን የሚረብሹ ምቾት ማጣቶችን ይቀንሳል። አራተኛ የጉበትን የሌሊት ስራን ይደግፋል። ጉበት በብዛት ቆሻሻን የማጣራት ስራውን የሚያከናውነው በእንቅልፍ ወቅት ነው። እርድ የጉበት ኢንዛይሞችንና የአንቲኦክሲዳንት መከላከያን በማጠናከር ጉበት ሌሊቱን ሙሉ ተረፈ ምርቶችን በብቃት እንዲያስወግድ ያግዘዋል። ይህ ድጋፍ እንጂ የኃይል ዲቶክስ ጽዳት አይደለም። አምስተኛ ጠዋት የሚሰማን የሰውነት መገተርን፣ መደንዘዝን ይቀንሳል። የመገጣጠሚያ መገተር ወይም የሰውነት ህመም ያለባቸው ሰዎች ጠዋት ሲነቁ ቅልጥፍና ሊሰማቸው ይችላል። ይህ የሆነው እርድ በምንተኛበት ወቅት የቁስለት መከላከያ ስራውን ስለሚሰራ ነው። ስድስተኛ በሌሊት የደም ስኳር እንዲረጋጋ ይረዳል። እርድ የኢንሱሊን ስራን ሊያሻሽልና የሌሊት የደም ስኳር ድንገተኛ መዋዠቅን ሊቀንስ ይችላል። የተረጋጋ የደም ስኳር ለተሻለ እንቅልፍ ጥራትና በሌሊት እንዳይባንኑ ይረዳል። ሰባተኛ በእንቅልፍ ወቅት የበሽታ መከላከል ስርዓትን ያጠነክራል። እንቅልፍ የበሽታ መከላከል መልእክቶች የሚታደሱበት ጊዜ ነው። የእርድ አንቲኦክሲዳንት ባህሪ ደግሞ በሽታ የመከላከል ስርዓቱ ከልክ በላይ እንዳይነቃቃ በማድረግ ሚዛኑን የጠበቀ ጤና እንዲኖር ይረዳል። ስምንተኛ ለአንጀትና ለአእምሮ ግንኙነት ወይም ገት ኤንድ ብሬን ለስላሳ ድጋፍን ይሰጣል። በአንጀት ውስጥ ያለ ቁስለት በነርቭ ስርዓት ላይ ተጽዕኖ ሊኖረው ይችላል። እርድ በአንጀት ውስጥ ያለውን መቆጥቆጥን በማረጋጋት ከመተኛትዎ በፊት ለሰውነት መዝናናት እንዲሁም ለአእምሮ መረጋጋት በተዘዋዋሪ ድጋፍ ይሰጣል። የእርድ ውሃ አዘገጃጀቱን ስናይ መሰረታዊ ዝግጅት የሚባለው ግማሽ የሻይ ማንኪያ የእርድ ዱቄት ወይም ትንሽ ትኩስ እርድ ማዘጋጀት። ሌላው አንድ ብርጭቆ ለብ ያለ ውሃ፣ በጣም የፈላ መሆን ግን የለበትም። ለተሻለ ውጤት እንደ አማራጭ ጥቂት ቁንዶ በርበሬ ጨምሩበት፣ ከርኪሚን ወደ ደም እንዲገባ ይረዳዋል። ሌላው ደግሞ ጥቂት ጠብታ የወይራ ዘይት ወይም የኮኮናት ዘይት ይጨምሩበት። አጠቃቀሙን ስናይ ከመተኛትዎ ከ30 እስከ 60 ደቂቃ በፊት ይጠጡት። ሌላው ቀስ እያሉ ይጎንጩ፣ በቋሚነት እንጂ ከመጠን በላይም አይጠቀሙ። እንደ መጀመሪያ ከግማሽ የሻይ ማንኪያ በላይ ባይጀምሩ ይመረጣል። ማታ ላይ የእርድ ውሃ ሲጠጡ ጥንቃቄ የሚያስፈልጋቸውን አንደኛ የአሲድ መመለስ ወይም ሪፍለክስ
እንዲሁም የጨጓራ ቁስለት ወይም ጋስትራይተስ ያለባቸው። እርድ የጨጓራ አሲድን ሊያነቃቃ ይችላል። ማታ ላይ ይህ ሁኔታ የቃጠሎ ስሜትን ሊያባብስ ይችላል ወይም የቃር ስሜትን ሊያባብስ ይችላል። ሁለተኛ የሐሞት ጠጠር ወይም የሐሞት ከረጢት ህመም ያለባቸው። እርድ የሐሞት ፍሰትን ስለሚጨምር በሐሞት ህመምተኞች ላይ ህመምን ሊቀሰቅስባቸው ይችላል። ሶስተኛ የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች። እርድ ከደም ማቅጠኛዎች ጋር ተደምሮ የደም መፍሰስን ስጋትን ሊጨምር ይችላል። አራተኛ ነፍሰ ጡር እናቶች ለህክምና በሚወሰድ መጠን። በምግብ ውስጥ በጥቂት መጠቀም ችግር ባይኖረውም በየቀኑ መድኃኒትነት ባለው መጠን መውሰድ ግን በሐኪም ካልታዘዘ በቀር መወገድ ወይም በጭራሹኑ ማቆም ይኖርበታል። ስድስተኛ ዝቅተኛ የደም ግፊት ያለባቸው ሰዎች። እርድ ግፊትን በትንሹ ሊቀንስ ስለሚችል ስሜታዊ በሆኑ ሰዎች ላይ ማዞርን ሊያስከትል ይችላል። አጠቃቀሙ ከመጠን ማለፉን የሚያሳዩ ምልክቶችን ስናይ የጨጓራ ቃጠሎ፣ ማቅለሽለሽ፣ የሆድ መለስለስ ወይም ተቅማጥ መሰል ነገር መኖር፣ ማዞር፣ የአሲድ መመለስ፣ መባባስ፣ እነዚህ ምልክቶች በሙሉ ከታዩ መጠኑን ይቀንሱ ወይም መጠቀሙን ያቆሙ። መዘንጋት የሌለበት ነገር አለ። እርሱም የእርድ ውሃ ከእንቅልፍ ኪኒን፣ የሰውነት ማጽዳት ዲቶክስ ወይም ቅጽበታዊ መድኃኒት አይደለም። ኃይሉ የሚገኘው ከጥሩ እንቅልፍ ልማድ፣ ከበቂ ፈሳሽ አወሳሰድና ከተመጣጠነ ምግብ ጋር ተደምሮ በቋሚነት ለሰውነት ከሚሰጠው ለስላሳ ድጋፍ ጋር ነው። ከመተኛት በፊት የእርድ ውሃ መጠጣት የተረጋጋ ልማድ ነው። አስገራሚ ወይም ጽንፍ የረገጠ ለውጥ አያመጣም። በትክክል ጥቅም ላይ ሲውል የቁስለት ሚዛንን፣ የምግብ መፈጨትን እንዲሁም የሌሊት እድሳትን ይደግፋል። ያለ ጥንቃቄ ግን ከመጠን በላይ ሲወሰድ ከመፈወስ ይልቅ ሊቆጠቁጥ ወይም ሊረብሽ ይችላል። ጤና ሁልጊዜም የሚገኘው ለውጥን በማስገደድ ሳይሆን የሰውነትን ተፈጥሯዊ ዑደት በማክበር ነው።